هذا 100 شكل. شوف 100 شكل 100 صبة. شوف 100 شوف شوف. ሰላም ውዶቼ እንዴት ናችሁ? ሰላማችሁ ይብዛ። ፍቅር ነኝ ከመዳም ኩሽና። እንግዲህ ዛሬ ይዤላችሁ የመጣሁት ስለ ድብቅ ካሜራ ነውና ቪዲዮን እንዳያችሁስ ነው። ያ እንትን ቪዲዮ የተቀረጸው በድብቅ ካሜራ ነውና ልጅቷ አታውቅም። እና እንደዛ ስታረግ ባባ ሙድ ያዘባት ምናምን ነው። እንደዚህ ናት፣ 100% ነው ስራዋ፣ ቆንጆ ነው ምናምን ነገር እያለ ማለት ነውና አሁን ለምሳሌ እሷ በብርጭቆ በየሆነ ነገር ቀርታ ቢሆን የጠጣችው ኖርማል ነበር። እንደዚህ አይወጣም ቪዲዮ ከካሜራ ውስጥ እንደዚህ አያወጡም ነበርና እንደዛ በማድረጓ እንደዚህ አይነት ነገር ተፈጠረ ማለት ነውና ምናልባት ካሜራ የሚታይ ትልቅ ካሜራ ፊት ለፊት ቢኖር ኑሮ ወይንም ቀርታ ልጠጣ ሊሆን ይችላል። ብቻ ለሷም አልጠቀማትም፣ ስም ብቻ ሆነባት ማለት ነውና እንደዚህ አለ ፊት ለፊት ላይ የማስቀምጡ ደብቆ የሚያስቀምጡ ብዙ ቤት አለ ማለት ነው። ብዙዎቻችን ቤት ካሜራ የለም እንላለን እንጂ የሆነ አይጠፋም። እነሱ እስኪ እንዴት ምንን አምነው ነው ቤታቸውን እንትን ብለው ለቀውብን የሚሄዱትና የሆነ ቦታ የሆነ ድብቅ ካሜራ ይኖራል እና ያንን ደግሞ እንዴት ማወቅ እንችላለን የሚለው ነገርም በኋላ ላይ ልነግራችሁ እችላለሁ ማለት ነው። እና አዳዲስ ከሀገር የምትመጡ ልጆች ማለት ነው፣ በተለይ እናንተ ላታውቁ ስለምትችሉ እኔ በፊት ስመጣ አላውቅም ነበር እና አሁን ነው ያወቅኩት በቅርብ ማለት ነው። እና ጥንቃቄ አድርጉ። ቤት ውስጥ ስትገቡ እንደዚህ ብቻ አይታችሁ ምናምን ነገር በቃ የለም ምናምን ብላችሁ ልትተው ትችላላችሁ። ግን እነሱ የሚያስቀምጡት ቦታ ማይታይ የማያስነቃ ቦታ ነው ደብቀው የሚያደርጉት። ለምሳሌ ቤት ውስጥ አሻንጉልት ካለ አይን ውስጥ ሊቀመጥ ይችላል። የሆነ ብሎኖች ውስጥ ሞከየፍ እዛ ውስጥ ሊቀመጥ ይችላል። አምፖል ውስጥ ሊቀመጥ ይችላል። እና በጣም ትንሽዬ ካሜራዎች አሉ፣ ቦታ የማይፈጁ ግዴታ እንደዛ የሚቀመጥ የሚታይ ብቻ አይደለም። እና በጣም ብዙ አይነቶች ካሜራዎች አሉ ማለት ነውና ጥንቃቄ ማድረግ አለብን። የምናደርገውን ነገር የምንሰራውን ነገር አስበን እያሰብን ማድረግ ይኖርብናል ማለት ነው። ለምሳሌ እንደዚህም ስላችሁ ድብቅ ካሜራ ምናምን አለ ፍሩ ምናምን እያልኳቸው አይደለም። ለምሳሌ የሆነ መስራት ያለብንን ነገር እንደምንሰራው እንሰራለን። ማድረግ ያለብንን እንደምደረገው ማድረግ ያለብንን ነገር እናደርጋለን። መብላት ካለብን እንደሚበላው መብላት ያለብንን ነገር እንበላለን። እና አሁን ለምሳሌ ምግባችንን በስነ ስርዓት ወስደን አለ አይደለ፣ በውሃ መጠጣት ከፈለግን በሚጠጡት ጆክ አንስተን መጠጣት ሳይሆን፣ ሻይ መጠጣት ከፈለግን ተፈላው ማንቆርቆራ አንስቶ መጠጣት ሳይሆን በስነ ስርዓት ቁጭ ብለን ከተመገብነው ያ ወንጀል አይደለም፣ አያስከስሰንም ማለት ነው። ግን አግባብ ባልሆነ መንገድ ለምሳሌ እዛ ቤታችን እንደለመደው እንደፈለግን እንደራሳችን አሁን ለምሳሌ ራሳችን ስንኖር የራሴ ቤት ነው ምን ችግር አለ ብለን ውሃ በጆክ አንስተን ልንጠጣ ምናምን እንችላለን። ግን እዚህ በጣም ከባድ ነው ማለት ነውና ያንን ነገር ይዘው በሌላ ነገር ላይም አንታመንላቸውም ማለት ነው። ስለዚህ ቤት ውስጥ ካሜራ የለም አያውንም ብለን ራሳችንን መጣል የለብንም። እንደዛ ላችኋለሁ ውዶቼ። አሁን ለምሳሌ ከቤት ሲወጡ ምናምን ነገር ስሩ ብለው የወጡትን ስራ ትተን ያው ለስራ እስከመጣን ድረስ መስራት ይኖርብናል ማለት ነውና ስራ ጥለን ዝም ብለን ምናምን ስልክ የምናይ ከሆነ ችግር ነው ማለት ነው። አሁን ለምሳሌ እኔ ያለሁበት ቤት የኔ ሴትዮ ልጅ ማለት ነው ሰራተኛ አላት። ቤቷ ካሜራ አለ መሰለኝ። ብቻ እዚህ ትመጣና ስታወራ ሰማታለሁ። ልጅ አላት እና እሷ ስራ ትሄዳለች። እሷ ከስራ ስትሄድ ቤት ያመጣቻት ልጅ ስርዓት አትሰራም። በቃ አለ አይደለ ስልክ ታያለች ምናምን ነገር። እሷ ከስራ እስከምትመጣ ድረስ እኔ ከስራ ስመጣ እቃ አልታጠበም፣ ልብስ አልታጠበም፣ ቤቷ አልጸዳም። ልክ እኔ ስመጣ ነው ቤት ውስጥ የምትሯሯጠው። እና እኔ እዛ ቁጭ ብዬ ሳያት
ዝም ብላ ስልክ ነው የምታየው በቃ ምናምን ብላ እዚህ እየመጣች ላሮጉታ ስትነግራት ሰማለው ማለት ነውና ለምንድን ነው የምትመልሻት ምናምን ብላ አሮጉታ ስትጠይቃት እንደዚህ ነው እኔ እዛ ካሜራ ስራ ስለማትሰራ ምንም ነገር እኔ ስመጣ ቤቷ አይጸዳም፣ እቃ አይታጠብም፣ ምንም የሚሰራ ነገር የለም። እንደዛ ነው ቁጭ ብላ የምትጠብቀኝና ከዛን ዝም ብዬ ካሜራ ቁጭ አረኩኝና ካሜራ ቁጭ ብዬ እዛ ቁጭ ብዬ ሳያት እሳቷን የምታሳልፈው ስልክ ላይ ብቻ ነው። ተነሳች ስልክ ላይ ነውና ሰው ሲመጣ ብቻ ነው ወደ ስራ እንትን የሆኑ እንትን ሰው ሲያጅ ብቻ ነው እንደምትሰራ ወደ ስራ የምትሄደው እና ለዛ ካሜራ አርጌ ሳያት እንደዛ ስልክ ላይ ነው የምታሳልፈው። ስራዬ ነው ብላ ስራ አትሰራም ምናምን ብላ ስትነግራት ሰማውኝ ማለት ነውና መለሰቻት ማለት ነው ወደ ቢሮ። እና እንደዚህ አይነት ነገሮች ስላሉ ጥንቃቄ እነሱ አያዩንም፣ የት ያውናል፣ ፊት ለፊታችን ካሜራ የለም ምናምን ብለን ዝም ብለን የምናደርገውን ነገር ብንቀንስ አሪፍ ነው። ራሳችንን ብንጠብቅ እኛም ደግሞ ከሀገራችን የወጣ ነው እዚህ አለ አይደለ ተመችቶን እዚህ ፈታ ለማለት ምናምን አይደለምና እና ደግሞ ምግብ የምንበላውን ምግብ አተን ምንተኛበትን ምናምን አተን ምናምን አይደለም። እኛ የመጣ ነው ገንዘብ ፈልገን ነው እና እኛ ደግሞ ለነሱ ጉልበታችንን እንሰጣቸዋለን፣ እነሱ ደግሞ ለኛ ገንዘብ ይሰጡናል ማለት ነው። ያው መቀያየር ማለት ነው። እና እነሱ ገንዘብ ሲሰጡን እኛ ደግሞ የነሱን ስራ በአግባቡ መስራት አለብን። ራሳችንን መጉዳት አለብን ሳይሆን መስራት ያለብንን መሰራት ያለበትን ነገር መቼም እኛ እያለን ለጽዳት ከሆነ የመጣ ነው ቤቱ መቆሸሽ የለበትም። ምግብ ልንሰራ ከሆነ የመጣ ነው እኛ ቤት ውስጥ እያለን ቁርስ ሲጠይቁ ቁርስ የለም ማለት ከባድ ነውና ስልካችንን የምናይበትን ሰዓት ፕሮግራም አውጥተን በሰዓታችን ያንን ስልክ ማየት፣ ስራችንን ስንጨርስ ወደ ስልካችን መምጣት ማለት ነውና አንዴ ስልክ ማየት ከጀመራችሁ ደግሞ ስልካችሁን ቁጭ አርጉና ሂዱ አያስብልም። የሆነ እዛ ስልኩ ላይ የሚያስቀር የሆነ መንፈስ አለ ማለት ነው። እኔ በቃ ከእንቅልፌ ስነሳ እኔ ስራዬን ሳልጨርስ የምር በአይኔ ስልክ ላይ ምክንያቱም አንዴ ማየት ከጀመርኩኝ በቃ ጭንቅላቴ ራሱ ትክክል አይሆንም። ወይንም ደግሞ ስላየው የሆነ ቪዲዮ ከፍቼ ካየውኝ ስለዛ ቪዲዮ አስባለሁ ማለት ነው። እና ተወለሺና ስልኩን ቼክ አርጊ ነው የሚለኝና መጀመሪያ ከእንቅልፌ እንደተነሳው በቃ ማስቀድማቸውን ነገር አስቀድምምና ስልኬን ብቻ ከአጠገቤ አርቃለሁ ማለት ነው። ስራዬን እስኪጨርስ ድረስ ተረጋግቼ በቃ ያኔ ርግት ብዬ ጨርሳለሁና እንደዛ ብታረጉ አሪፍ ነው። ልምድ እንዳይሆንባችሁ ስልክ ማየት ቅድሚያ ማለት ነው። እና እንደዛ ላችኋለሁ ውዶቼ። መጀመሪያ ከእንቅልፋችሁ እንደተነሳችሁ ስልክ የማየት ልምድ ካላችሁ የምር ያንን ልምድ ከዛሬ ጀምራችሁ ብታቆሙ ደስ ይለኛል ማለት ነው። እኔ ያየሁት ነገር ስለሆነ ነው። በቃ ጭንቅላታችሁ ትክክል አይሆንም፣ በሰላም አትሉም ያን ቀን ማለት ነውና እንደዛ ላችኋለሁ። እና ስለ ካሜራ በቃ እንደነገርኳችሁ ነው። እኔ አንድ ነገር ልንገራችሁ፣ ቆይ ምን እንደሆንኩኝ ማለት ነው። እኔ መጀመሪያ ስመጣ ማለት ነው ልጆች ቤት ነበርኩኝ ማለት ነው። ማለት 1 አመት ጆርዳን ሀገር ነበርኩኝ። ከዛን እዛ ብዙ ስራ የለም ካሜራም የለም ምናምን ነገር እና ከዛ አሁን ወዳለሁበት ቤት አሁን ያለሁበት ቤት ሳይሆን መጀመሪያ የነበርኩበት ቤት 2 ልጆች ነው የሚይዘው ማለት ነውና አዲስ ነኝ እና በቃ አዲስ ስለሆንኩኝ ልጆቹ ሲስቁ ምናምን ነገር ሲያበላሹ ስረብሹ ራሱ ደስ ይለኛል። በቃ አብሬያቸው እጫወታለሁ ምናምን ነገር በቃ ያስደስቱኛል። አልሰለቹኝም ማለት ነው። ትንሽ 5 ወር 6 ወር ምናምን ሲሆን ግን ስልችት አሉኝ። ከዛ የመጀመሪያ ቀን እታች ነው ምን ሆነው እኛ እነሱ የሚተኙት ፎቅ አይደል፣ ያው ቤተሰብ ቤት ስለሆነ እኔ ልክ እንደመጣው ክላሴ ከዛን እታች፣ ከዛ ልጆቹ ደግሞ ሲተኙ ፎቅ ላይ ነው። ሴትዋ ስራ ሄዳለች፣ ካሜራ ከፍታ ነው ቦታ አስቀምጣለች። ለካ ግን አልደበቀችም። እኔስ ግን ካሜራ አይኖር አላየውም ነበር። ከዛን ልጆቹ ሲያለቅሱ ሂጂና ድምጻቸውን ከሰማሽ አንቺያቸውና ሻወር አስገቢያቸውና ምግብ ስጫቸው ምናምን ብላኝ ሄዳለች ማለት ነው። ከዛን እኔ ልጆቹ ላነሳ ሲሄድ አንደኛው ተነሳ። ከዛን እኔ አንዱን ሳነሳ አንዱም
እየሮጠ ጥምጥም ይልብኛል። አንዱን ሻወር ላስገባው ሲል አንዱም እንትን በቃ ይጫወታሉ አለ አይደለ? ጥምጥም ይሉብኛል። እኔም ፊት አልነሳዋቸው ምናምን ነገር አለ አይደለም? በቃ ይጫወታሉ፣ ይስቃሉ ምናምን ነገር። እኔ ሁለቱን እንዴት አንድ ላይ ሻወር ላስገባቸው? አንተ ቁጭ ባል አንተን ላስገባ፣ አይ እኔን አስገቢ ምናምን እያሉ በቃ አለ አይደለ? ቆይቼ ቢሆን ኑሮ 4 ወር 5 ወር 6 ወር ምናምን ቆይቼ ቢሆን ኑሮ ኦፌ ተረጋጉ እንግዲህ በቃ ምናምን ብዬ በቃ ምን ጭቅጭቅ ነበር ማደርጋቸው ልጆቹ ጭንቅላት ስለሚያሳምሙ ማለት ነው። ያኔ ግን አዲስ ስለሆንኩኝ ስራም አልበዛብኝም፣ ልጆቹም አላሰለችውኝም እና በቃ አለ አይደለ እያቀብኳቸው እሺ በቃ እሺ ማለት አጥባቸዋለሁ አንድ ላይ ምናምን እያልኳቸው በቃ አለ አይደለ እየተላፋን ምናምን ነበር ማለት ነው። እና ደስ የሚል ነበር። ብቻ እንደዚህ በክፉ አይን አላየዋቸውም ልጆቹን። ተመስገን አምላኬ። 6 አመት 6 ወር 5 ወር ምናምን ቢሆን ኖሮ ማለት ነው ኡፍ እንዴት እንደማገላምጣቸው በቃ ፊት አልሰጣቸውም። ምክንያቱም ጥፍልቅልቅ ስለሚሉ በቃ ስልክት ስላረጉኝ ሲስቁ ራሱ አልስቅላቸውም ማለት ነው። ግን ያኔ አዲስ ስለሆንኩኝ በቃ እንደዛ ስፍስፍ አልኩላቸው። ከዛን ካሜራውን አላየሁም። ደግሞ ከካሜራ ውስጥ አስቅም መሰላችሁ። ከዛን እንዴ ስልኩን መቼ ደውላልኝ አነሳው ብዬ ስልኬን ሳይ ስልክ የለም። ዞር ብዬ ሳይ ካሜራ አለ። ከዛን አወራችን ምናምን ነገር በውስጤ ወይኔ አምላኬ ሆይ እነዚህ ልጆች አናደውኝ ወይንም በቃ ጮኬባቸው ወይንም በንዴት ትንሽ መታ አርጌ ቆንጥጫቸው ቢሆንስ ምናምን ብዬ ራሴን ጠየቅኩኝ። የምር ፈጣሪ አመሰግናለሁ አልኩኝና ብቻ አወራዋት ልጆቹና ሻወር ምናምን አስገባቸውና በቃ አለቀ ማለት ነው። ግን ከ4 ወር ከ6 ወር በኋላ ቢሆን ኑሮ አልቆልኝ ነበር የምር። እና እንደዛ ላችኋለሁ ውዶቼ። በጣም ሳስታውሰው ይገርመኛል። እና ውዶቼ ቤተሰብ ያልሆናችሁ ቤተሰብ ሆኖ ላይክ አላደረጋችሁ ላይክ አድርጉ። እናንተ ላይክ ስታረጉ ቪዲዮ ብዙ ሰው ጋር እንዲደርስ ዩቲዩብ ቪዲዮን ያሰራጫል ማለት ነው። እና እንደዛ ላችኋለሁ። ራሳችሁን ጠብቁ ምናምን ነገር ማዳም አታይ ምናምን ብላችሁ መስራት የሌለባችሁ ነገር እንዳትሰሩ ለማለት ፈልጌ ነው። እና መጨረሻ ላይ ቪዲዮ ካሜራ ያለበትን ቦታ የሚያሳይ ቪዲዮ ነግራችኋለሁ ብዬ ነበር፣ አፕሊኬሽን ማለት ነው። እና እሱም ይሄ እዚህ ጋር ታያችኋል። ይሄ ፕሌይ ስቶር ላይ ሄዱና ሂደን ካሜራ ብላችሁ ከዛ አውርዱና በዛ ያለበት ቦታ ማየት ትችላላችሁ ማለት ነው። በጣም ነው የምወዳችሁ። ቤተሰብ ያልሆናችሁ ቤተሰብ ሆኖ እና ኮሜንት ምናምንም ጻፉ። በሌላ ቪዲዮ እስከምንገናኝ ድረስ ቻው።